አይኖች በሰውነታችን ውስጥ ካሉት በጣም አስፈላጊ የአካል ክፍሎች ውስጥ አንዱ ቢሆንም በዛው ልክ ጫና ይበዛባቸዋል። በዚህ በዲጂታል ዓለም ውስጥ አይናችሁ በስክሪን ጊዜ፣ በሰማያዊ ብርሃን፣ ከብክለትና አልፎ ተርፎም በደካማ እንቅልፍ እየተጎዳ ይገኛል። ይህም በጊዜ ሂደት እይታውን ይጎዳል። መልካሙ ዜና ትክክለኛዎቹን ምግብ መርጦ መመገብ አይናችሁን ለመጠበቅ እንዲሁም ለማሻሻል ይረዳሉ። ስለዚህ በዛሬው ትምህርታችን አይናችሁን ከውስጥ ወደ ውጪ ለመጠበቅ የሚረዳችሁን 7 ምርጥ ምግቦችን በስፋት የምናይ ይሆናል። እያንዳንዱ ምግብ ልዩ የሚያደርገው ምን እንደሆነ፣ ምን አይነት ንጥረ ምግቦች እንደሚያቀርብ፣ እይታውን እንዴት እንደሚነኩና ምን ያህል እንደሚያስፈልገው በሰፊው የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ደግሞ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም ለአይን ጤና ተጨማሪ ምክሮችን የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸውም የጤና ትምህርቶች የራስዎንና የቤተሰቡን ጤና ይጠብቁ። አንደኛ፣ አረንጓዴ ቅጠል አትክልቶች ለምሳሌ እንደ ካሌ፣ ስፒናች፣ ኮላርድ እና ስዊስ ቻርድ ያሉ በውስጣቸው እንደ ሉቲን፣ ዚያክሳንቲን ይይዛሉ። እነዚህ ካሮቲኖይድስ በማኩላና በአይን ሌንስ ውስጥ በመቀመጥ እንደ ተፈጥሯዊ ሰማያዊ ብርሃን ማጣሪያ ይሰራሉ። እንዲሁም ቫይታሚን ሲ፣ ቤታ ካሮቲን እናም ቫይታሚን ኢ ለጸረ አንቲኦክሲዳንት ጥበቃ ያገለግላሉ። ከእድሜ ጋር የተያያዘ የአይን ህመም ጥናት እንደሚለው ከሆነ ከ60 ዓመት ዕድሜ በኋላ ለአይነ ስውርነት ዋነኛ መንስኤ የሆነው የላቀ የማኩላር ዲጀነሬሽን በሉቲንና ዚያክሳንቲን የበለጸጉ ምግቦች ተጋላጭነቱን በእጅጉ ይቀንሳል ይላል። እንዴት እንጠቀም ካሉ በእንፋሎት በማሞቅ በመቀቀል ወይም ከጁሶች ጋር በመቀላቀል መጠቀም ይችላሉ። በተጨማሪም አወሳሰዱን ለማሻሻል ከወይራ ዘይት ወይም ከአቮካዶ ጋር ይቀላቅሉ። ይህንን በቀን ቢያንስ 1 ኩባያ መጠቀም አይኖችን ከጎጂ ወይም ከማኩላር ዲጀነሬሽን መከላከል ይቻላል። ሁለተኛ፣ ካሮቶች በሁለተኛው የዓለም ጦርነት ወቅት ስማቸው ገኖ ነበር። ምክንያቱ ደግሞ ፓይለቶች በካሮት የበለጸገ አመጋገባቸው ምክንያት የሌሊት እይታቸው መሻሻሉን በመናገራቸው ነበር። በተለይም በማደግ ላይ ባሉ ሀገራት ውስጥ ለአይነ ስውርነት ከሚያጋልጡ ከሚባሉት ዋና ዋና ምልክቶች ውስጥ የቫይታሚን ኤ እጥረት አንዱ ነው። ካሮት በውስጡ ቤታ ካሮቲን ወይም ፕሮቪታሚን ኤን ይይዛሉ። ይህም ሰውነት ወደ ቫይታሚን ኤ በመቀየር የአይን ውጫዊ ክፍል ወይም ኮርኒያን ለመጠበቅ እንዲሁም ዜሮፋታላሚን በቫይታሚን ኤ እጥረት ምክንያት የሚከሰት ከባድ በሽታን ለመከላከል አስፈላጊ ናቸው። የዓለም ጤና ድርጅት እንደሚለው የቫይታሚን ኤ እጥረት በልጆች ላይ መከላከል የሚቻለውን አይነ ስውርነት ዋነኛ መንስኤ መሆኑን ገልጿል። ስለዚህ ካሮትን በጥሬ በመጥበስ ወይም በካሮት ሾርባ ይብሉ። እንዲሁም እንደ ታሂኒ፣ የወይራ ዘይት ወይም አቮካዶ ካሉ ጤናማ ቅባቶች ጋር በማዋሃድ ይጠቀሙ። በቀን 1 ካሮት ሙሉ የቫይታሚን ኤ ፍላጎቶን ሊያሟላ ቢችልም የተለያዩ ምግቦችን መጠቀም ቁልፍ ነው። ስለዚህ ካሮት ላይ ብቻ አይተማመኑ። ሶስተኛ፣ የሰባ አሳ ለምሳሌ እንደ ሳልሞን፣ ሰርዲን፣ ማኬሬል፣ ትራውትና ሄሪንግ ያሉ ቢያንስ በሳምንት 2 ጊዜ በኦሜጋ 3 የበለጸጉ አሳዎችን የሚበሉ ሰዎች ለደረቅ አይን በሽታ፣ ለማኩላር ዲጀነሬሽን እና ግላውኮማ የመጋለጥ እድላቸው ዝቅተኛ ነው። ስለዚህ በመጋገር ወይም በመጥበስ ጊዜ ኦሜጋ 3ዎችን ለመጠበቅ በደንብ ከመጥበስ ይቆጠቡ። እንዲሁም ለአእምሮና ለአይን ጥምር ጥቅሞች ሎሚ፣ ቅጠላ ቅጠል ወይም የወይራ ዘይትን ይጨምሩ። አራተኛ፣ እንቁላል በተለይም አስኳሉ በውስጣቸው ሉቲንና ዚያክሳንቲንን ይይዛሉ። ይህም ልክ እንደ ቅጠላ ቅጠሎች ነገር ግን በተሻለ ሁኔታ ይቀበላቸዋል። እንዲሁም ቫይታሚን ኤ ለኮርኒያ ጤና ይጠቅማል። ሌላው ዚንክ ሲሆን ይህም ሰውነቱ ቫይታሚን ኤ እንዲጠቀምና የማታ እይታን ይደግፋል። ስለዚህ እንቁላልን በመቀቀል በመጥበስ እንዲሁም ለሉቲን ድርብ ጥቅም ከስፒናሽ ጋር በመቀላቀል ይጠቀሙ። 1 እንቁላል በቀን ውስጥ መመገብ ለአብዛኛው ሰዎች ኮሌስትሮል ላይ ተጽዕኖ ሳያሳድር የሉቲንና የዚያክሳንቲን የደም ደረጃዎችን በእጅጉ ይጨምራል። 5ኛ፣ ብሉቤሪ እንደ ብላክቤሪ፣ ቢልቤሪ፣ እንጆሪ ያሉ ብሉቤሪዎች የአመጋገብ ዋና ዋና ነጥቦችን ስናይ አንቶሲያኒንስን ይይዛሉ። ወደ ሬቲና የደም ፍሰትን የሚያሻሽሉ ኃይለኛ አንቲኦክሲዳንቶች ሲሆኑ ሌላው ቫይታሚን ሲ እና ፋይበርን ይይዛሉ። እነዚህም የኦክሳይድ ውጥረትን ይቀንሳሉ። ጥናቶች እንደሚያሳዩት በብሉቤሪ ውስጥ ያሉ አንቶሲያኒኖች በንጽጽር ስሜታዊነትን የሚያሻሽሉና የአይን ድካምን የሚቀንሱ ናቸው። በተለይም ለብዙ ሰዓታት ስክሪን ለሚጠቀሙ ሰዎች ደግሞ
በጣም ጠቃሚ ያደርጋቸዋል። ስለዚህ ቤሪዎችን ወደ ጁስ፣ ኦትሚል እና እርጎስ በመጨመር መጠቀም ይችላሉ። በየቀኑ ግማሽ ኩባያ መጠቀም ማይክሮ ሰርኩሌሽንን ያሻሽላል እናም ረቂቅ የሬቲና ሽፋኖችን ይከላከላል። ስድስተኛ ለውዝ። ዋና ምንጮቹን ስናይ የአልሞንድ፣ የሱፍ አበባ ዘሮች፣ ዋልትስ፣ የተልባ ዘሮች እና የዱባ ዘርን ያካትታሉ። በውስጣቸው ከያዟቸው ወሳኝ ንጥረ ምግቦች ውስጥ ቫይታሚን ኢ የአይን ሴሎችን ከኦክሳይድ ጉዳት ይከላከላል። ዚንክ ቫይታሚን ኤን ወደ ሬቲና ለማጓጓዝ አስፈላጊ ነው። ኦሜጋ 3 በተልባና በቺያ ዘሮች ውስጥ ይገኛል። አንድ ጥናት እንዳመለከተው የዚንክ ማሟያ ከፍተኛ ተጋላጭነት ባላቸው ታካሚዎች ላይ የኤምዲ እድገት አደጋን በእጅጉ ቀንሷል። ለውዝን ወደ እርጎ፣ ጁስ እና ኦትሜል ውስጥ በመቀላቀል መጠቀም ይችላሉ። በቀን ትንሽ እፍኝ መውሰድ በቂ ነው። ነገር ግን ጨው ሳይጨምሩ በጥሬ ወይም በትንሹ የተጠበሰ ቢሆን ይመረጣል። ሰባተኛ የሲትረስ ፍራፍሬዎች እንደ ብርቱካን፣ ሎሚ፣ ወይን ፍሬ፣ ኪዊ፣ እንጆሪ ያሉ በውስጣቸው ቫይታሚን ሲን ይይዛሉ። ይህም የደም ቧንቧ ጤንነትን ይጠብቃል። በኮርኒያ እና በስክሌራ ውስጥ ያለውን ኮላጅንን ያጠነክራል እናም የአይን ሞራ ግርዶሽ በሽታን ይከላከላል። የአንቲኦክሲዳንት ጥቅሞችን ስናይ ቫይታሚን ሲ ከኢ እና ቤታ ካሮቲን ጋር ሲዋሃድ ከእድሜ ጋር የተያያዘ የአይን ጉዳት ስጋትን ይቀንሳል። ስለዚህ እነዚህ ፍራፍሬዎች በትኩስ ጭማቂዎች፣ የፍራፍሬ ሰላጣዎች ወይም በቀላሉ ሙሉ በሙሉ መብላትም ይችላሉ። ሌላው የሎሚ ጭማቂን በውሃ ውስጥ በመጨመር እርጥበትን ለመጨመር እንዲሁም ለአይን ጤና ጠቃሚ ያደርገዋል። በየቀኑ ቢያንስ ከ1 እስከ 2 ጊዜ በሲትረስ ወይም በቫይታሚን ሲ የበለጸጉ ፍራፍሬዎችን በአመጋገብ ውስጥ ያካቱ። ለአይን ጤና ተጨማሪ ምክሮችን ስናይ ሃይድሬሽን ወሳኝ ነው። የአይን መድረቅን ለመከላከል በየቀኑ በቂ ወይም ብዙ ውሃ ይጠጡ። ስኳርና የተቀነባበሩ ምግቦችን መቀነስ፣ ይህም የደም ስሮችን ሊጎዳና እብጠትን ይጨምራል። ከአልትራቫዮሌት ጉዳት ለመከላከል የፀሐይ መነጽርን ይጠቀሙ። እንዲሁም የ20-20-20 ህግን ተለማመዱ። በየ20 ደቂቃው በ20 ጫማ ርቀት ላይ የሆነ ነገር ለ20 ሰከንድ ይመልከቱ። ሌላው መነጽር ባይጠቀሙ መደበኛ የአይን ምርመራ ያደርጉ። ከእንቅልፍ ከተነሳንበት ጊዜ ጀምሮ እስከምንተኛበት ጊዜ አይኖቻችን በየቀኑ ጠንክረው ይሰራሉ። እናም ልክ እንደሌላው የሰውነቱ ክፍል ጠንካራና ጤናማ ሆኖ ለመቆየት ትክክለኛ ነዳጅ ያስፈልጋቸዋል። እነዚህ 7 ምግቦች ለእይታው ብቻ ጠቃሚ አይደሉም። አይኖን ለረጅም ጊዜ ለመጠበቅ ከስክሪን ውጥረት፣ ከአልትራቫዮሌት ጉዳትና ከእድሜ ጋር በተያያዙ ጉዳዮች ላይ መሰረታዊ ናቸው። ከእነዚህ ምግቦች ውስጥ ቢያንስ 3ቱን በሳምንታዊ የዕለት ተዕለት እንቅስቃሴ ውስጥ ማካተት ይጀምሩ። ሌላው ስለ የፊት እርጅናና የቆዳ መሸብሸብ የሚከላከሉ 12 ምግቦችን ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።